ስሜ ገሼ ቸኮለ እባላለሁ። ከዝቋላ ወረዳ የ01 ቀበሌ ልማት ጣቢያ ኃላፊ ነኝ። ያው እዚህ እየሰራን ያለነው እንቁ ዳጉሳ ከማሾ በስብጥር እየሰራን ያለነው። ይሄን ስንሰራ እንደ ቀበሌያችን ወደ 21.75 ሄክታር ነው በግብርና ምርምር። እንደ ወረዳችን ደግሞ እንቁ ዳጉሳ ከማሾ ጋር ወደ 40 ሄክታር 123 ወንድ ሴት 67 ጠቅላላ 190 ሰዎች አርሶ አደሮችን ተጠቃሚ አድርገን በስፋት እየተሰራ ነው ያለነው። ከመጀመሪያ እስከ አሁን ድረስ የቀበሌ ግብርና ባለሙያዎች ክትትልና ድጋፍ እናደርጋለን። በመስመር እንዴት እንደሚዘራ ያለውን ድጋፍ እንግዲህ አርሶ አደር ከመሆናቸው አንፃር ቴክኖሎጂውን የመጀመሪያም በመሆኑ አንፃር ቴክኖሎጂውን እንዳይበላሽ የኛ ግብርና እንደ ቀበሌ ግብርና ጽሕፈት ቤት የሰብል ልማት ባለሙያዎች አሉ። ሌሎች ባለሙያዎችም በድጋፍ እንሰጣለን። ይሄን ስናደርግ በሙሉ እነሱ ጋር እየዋልን እያልን እጅና ጓንት ሆነን ነው አርሶ አደሩን ምግብ ዋስትናው እንዲያረጋግጥ እያደረግን ያለነውና ከዚህም በተጨማሪ አሁን በያዝነው እንቁ ዳጉሳ ከማሾ ጋር ስንሰራ የመጀመሪያ በግብርና በሰቆጣ ግብርና ምርምር ስልጠናዎች ለአርሶ አደሩም ለኛም ተሰጥቶናል። ለአርሶ አደሩ ለኛም ተሰጥቶናል። ይሄን መጀመሪያ ተማምነን ነው ወደ ስራ የገባን። ከመጀመሪያ ከመሆኑ አንፃር በተለይ እንቁ ዳጉሳ ከመጣ ቆይቷል። 1-2 አመት ሆኖታል። 1-3 አመት ዳጉስ በስብጥር ግን ዘንድሮ ነው በስፋት የጀመረውና እርሻ ምርምር ጋር በመሆን አምና ወደ 20 አርሶ አደሮች በእኛ ቀበሌ 20 አርሶ አደሮች በ02 ቀበሌ ደግሞ በ20 አርሶ አደሮች 10 በ10 በሆነችው መሬት ላይ ተሞክሯል። ያ ውጤታማ ሲሆን ነው አርሶ አደሮች ጋር ተግባብተን የሰራ ነው። እንደኛ ቀበሌ ደግሞ በሰቆጣ ግብርና ምርምር ወደ 21.75 ተሰርቷል። አርሶ አደሮቹ መጀመሪያ መግባባት አልቻለም። እንዴት ስብጥር ማለቴ ዳጉሳን ከማሾ ጋር እንዴት እንሰራለን የሚል ጥርጣሬ ነበር። ከተማመኑ ወደ ስልጠና ከገባን አንዳንዴ በቪዲዮን በምናሳየው እንትኖች ተግባብተው እንደኛ ቀበሌ ማለት ነው ወደ 16 ሄክታር አስፍተናል በራሳቸው። አሁን አቶ አሰፋ ጉለሽ በእርሻ ምርምር እታች ወደ 2 ሄክታር ይዟል። እዚህ ደግሞ 1.75 ሄክታር በራሱ ደግሞ አስፍቷል። ማዳበሪያም በሁሉም ዘርብ ሁሉ ራሱ ችሎ ያሰፉ አርሶ አደሮች አሉ። እንቁ ዳጉሳና ማሾ ይመጋገባሉ። ስለዚህ ተመጋግቦ ጥሩ ምርት የተገኘበት አለ። በገበያ ሁኔታ ማሾ ጥሩ ያለበት አለና ጥሩ ሁኔታ እስከ 100 ኪሎ እስከ 100 ብር እየተሸጠ ነው ያለው። እየሰራን ያለነው በሰቆጣ ግብርና ምርምር ጋር ራይዝ ኤፍኤስ እና ዝቋላ ወረዳ ግብርና ጽሕፈት ቤት ጋር ሆነን ነው እየሰራን ያለነው። ይሄን ስንሰራ ሶስቱም በቅንጅታዊ ራይዝ ኤፍኤስ በበጀት ሰቆጣ ግብርና ምርምር ደግሞ የሚመጡ ቴክኖሎጂዎችን አዳዲስ ቴክኖሎጂዎችን ባለሙያዎችና አርሶ አደሮችን በስልጠና እያዳበረ ስልጠናዎችን እየሰጠ እያሰራን ያለነው። ዝቋላ ወረዳ ግብርና ጽሕፈት ቤት ደግሞ እንደ እናት መስሪያ ቤት ከላይ የሚመጡትን በቼክሊስት መልኩን እና በሌሎች ተግባራቱን እንድንሰራ እያበረታታ እየሰራ ነው ያለነው።